ወደ ልትወስጂኝ አስበሽ ነው? ምን እያደረግሽ ነው? አትፍራ ጋሽ ግርማ፣ እንድንነጋገር ብቻ ነው የመጣሁት እኮ። እዚህ አውሪኝ። ወዴት ነው የምትወስጂኝ? አይ ያው በነፃነት እንድናወራ እኮ ከቤት ወጣም በል ብዬ ነው። እኔ እዚሁ ሆኜ ማውራት ነው የምፈልገው። ማውራት ከፈለግሽ እዚሁ እናውራ። አቶ ግርማ የሚያስፈራ ነገር የለም፣ እንደዚህ አትፍራ። እኔ አልፈራም፣ በቃ ተይኝ። ለምን እፈራለሁ? ተይኝ። ብዙ የምናወራቸው ነገሮች አሉ። ከሁሉም በላይ ግን ስለዛች ስለ ልጅህ ነው የምናወራው። ትሰሚያለሽ? አሁን ከዚህ ቤት ውጭልኝ እኮ አልኩሽ። ምንድነው የሚያስፈራ ጋሽ ግርማ? እኔ እኮ እንድናወራ ብቻ ነው የፈለኩት። ሞት መጥቶ የሚወስድህ እኮ ነው የምትመስለው። ምንድነው እንደዚህ የሚያርበተብትህ? ትሰሚያለሽ? እኔ ከአንቺ ጋር የማወራው ነገር ምንም ነገር የለም። አሁን ከቤት ውጭልኝ እያልኩሽ ነው። ቆይ ከዚህ ብትወርቅና አንድ ነገር ብትሆን ማን ነው ተጠያቂ? ይኸውልሽ እኔና ጽናትን ገለሽ ብጨርሽን እንኳን ማለት ነው ናውን ከአንቺ ጋር መሆን አይችልም። ጋሽ ግርማ እኔ እኮ እዚህ ድረስ የመጣሁት ላውራህ ነው። ሳላውራማ ወዴትም አልሄድም። እንዳንቺ አይነት ሰው ጋር ናውም ሊሆን አይችልም። ትሰማኛለህ ጋሽ ግርማ? ልጅህ አይኗን ከናሆሜ ላይ እንድታነሳ ፈልጋለሁ። አይ ካልክ ግን አንተም ብቻ አይደለም እሷንም ነው የምጨርሳት። ይሄንን ደግሞ አደርጋለሁ። ፉከራ ብቻ አይደለም። እሺ ልጅህን ከህይወቴ እንድትወጣ አድርጋት። እሺ አንቺ ውሻ! ይሄንን ነገር ደግሞ ለልጅ ነግራታለሁ ብትል እሷንም እንደዚህ ነው ማደርጋት። ገለሻለሁ። ኧረ እባክሽ ውጭልኝ አንቺ ሰይጣን! ውጭልኝ! መጮህ አይጠበቅብህም። እወጣልሃለሁ። ለልጅህ ብቻ እንደፈለክ አድርገህ ንገራት። ከናሆሜ ብቻ ትራቅልኝ። አንተም ያው በህይወት ታገኛታለህ እንደዛ ከሆነ። ይኸውልሽ ልጄ ጫፏ የምትነኪያት እዚህ ምድር ላይ ሰላም አየር የምትስቢያት እንዳይመስልሽ። እገልሻለሁ። እኔ ልሙት እገልሻለሁ። ወይ እንደዚህ ሆነ ሰው ለመግደልም ታስባለህ? መጀመሪያ ሰው ለመግደል መሮጥ አለብሽ። መሮጥ እኔ ላይ ለመድረስ እግር ያስፈልጋል መጀመሪያ። እሺ ይኸውልሽ ለልጄ ሲባል እንደ እባብ ተስቤም ቢሆን እገልሻለሁ። ይሄ እንደፈለግሽ እየመጣሽ የምትደነፊበት ቤት አይደለም። እሺ የማይሞት ልብ እንዳለህማ በደንብ አርጋ ሳይተኛል። ግን እቺ ልጅ ከናሆሜ ህይወት እስካልወጣች ድረስ ፉከራ አይደለም አደርጋለሁ። እገላታለሁ። ይኸውልሽ እገልሻለሁ። ውጭልኝ! አባይ ምን ሆነ ነው አሞና? አይ ምንም አልኩ። አባይ እስቲ ተነሳክ እንዴት እንድበላት? ምንም አልኩ። አይ ደህና ነኝ እኔ ልጅ። ከዊልቸር ላይ ወድቄ ነው። አባዬ ምንም ደህና አይደለህም። ምንድነው የተፈጠረው? ለምን አትነግረኝም እንዴ? አይ ደህና ነኝ። ስጎትቶ ምን እንደያዘው አላውቅም። ወደኩኝ። ቆይ አባዬ እባክህና ተደብቀኝ ንገረኝ። እንዴት ልትወድቅ ቻልክ? አሞህ ነው? ምን ተፈጥሮ ነው? አባ እባክህ ንገረኝ። የተጨነቅኩ እኮ ነው። እውነት እኔ ልሙት ነኝ። ደህና ነኝ። ልቃንሽኝና ልቀመጥ። እሺ አባዬ እንደዛማ አይመስለኝም። እስቲ እውነቱን ንገረኝ። ምን ሆነህብኝ ነው? አትጨነቂ እያልኩሽ። እኔ ደህና ነኝ። አባዬ ግን ደህና ነህ አይደል? አላመመህም አይደል አባ?
የሆንከው ነገር አለ እንዴ? አባዬ ቆይ ምንድነው የተፈጠረው? በጣም ተናደሃል፣ ከፍቶሃል። የሆነ ሰው ነው እንዴ ጣለ? ጽንዬ ቤት ውስጥ ያው እንደምታየኝ ብቻዬን ነኝ። ማን ሊጥለኝ ይችላል? እኔ እንጃ አባዬ፣ በጣም ተናደስ ላየውክ ነው። አይ ጽንዬ አልተናደድኩም፣ ዝም ብዬ ነው። እሺ አባዬ፣ እንደዛ ከሆነ አላስጨንቅ። እንዴት አደርስ ብዬ እንዴት አደርክ? ደህና ነሽ? ምንድን ነው? አይ ይሄ ስራ ቦታ እንጂ ፍቅር መገላለጫ እንዳልሆነ እኮ አለቆቻችን ተናግረዋል አይደል? እኔም ካለቆቻችን መሃል አንዱ ነኝ። ስለዚህ ፍቅር የትም ቦታ ይገለጽ ብዬ አዝዣለሁ። እንግዲህ እሱ ትዕዛዝ ለእርሱ ያዳላ ስለሆነ በሁለት አለቆች ውድቅ ይሆናል። እኔ አንቺን እንዳልስም እንዳላቅፍ የሚያገደኝ ትዕዛዝ ምንም አልቀበልም። አንተ አለቆችን ትዕዛዝ አታከብርም? ይኸውልሽ አንቺ እንዳልስም ምንም የሚያገደኝ ትዕዛዝ የለም። ሳምክኝ አይደል እንዴ? ልቀቀኝ አንተ። አይ አለቅሽም። ባብሻም ለምን እንደማትለቀኝ? እነዚህ ሰዎች አሁን እዚህ ቢመጡ ሌላ ነገር ነው የሚፈጠረው። ያባሩ ነው ታዲያ። እኔ ስራ ማጣት ብርቅ አይደለም። ስራ ሳይሆን አንቺን ማጣት ነው የሚያስፈራኝ። አይ እንግዲህ እኔ ደግሞ በዚህ ሰዓት ስራ ማጣት በጣም ነው የሚያስጨንቀኝ። አሁን ይልቅ ሳይመጡ ልቀቀኝ እኮ። ሳምኛ ታዲያ ተስመሽ ዝምት ያለሽ እንዴ? ግፋት ፍሪ እና በሁለታ ነው እንዴ የምትሰማኝ እንዴ? እና ካልተመለሰልኝ ለምን እሰጣለሁ? አሁን ቶሎ ሳምኝና ለቅቄሽ ወደ ስራሽ ሂጂ። ምን ታመጣለህ? አልሰማም። ከፈለክ ደግሞ የሳምከኝም መልሰው ወሰደው። እንዴ ደግሞ እንዴት ነው አንዴ ሳምኩሽ መልሽ የምወስደው? እንግዲህ አሁን የሳምከኝ ቦታ መልሰህ ትስመኛለህ። ከዛ ወሰድክ ማለት አይደል? ከዛ ይጣፋልሃል። ተይ እባክሽ፣ የኛ ማትስ ተማሪ እንዴት ታጣፊያለሽ እባክሽ? ካልፈለክማ ተው በቃ። ኦኬ። ስለዚህ ዋናው አለቃችንን እንደዚህ ሆነን እንጠብቀዋለን ማለት ነው። ደረቅ ይሻልሻል። ከዚህ በኋላ ወለታ ማትመልሺ ከሆነ የሰው ወለታ አትቀበል። ወዴት ነው የምሄደው? ወደ ልቤ። በይበቃሽ። እንዴት አደርክ አቶ ተስፋዬ? እንደምን አደርሽ? ደህና ነሽ? እንቅልፍ ባይኔ ሳይዞር ሳስብ ነው ያደርኩት። ምንድነው እንደዚህ እንቅፋት ሰጥቶ ያሳደረሽ? ያሳሰበሽ ነገር አለ እንዴ? ስንት የሚያስጨንቅ ጉዳይ አለብኝ መሰል አቶ ተስፋዬ። ማሰብ ጥሩ ነው፣ ጭንቅላትሽን ያሰራዋል፣ ግን እስክትጨነቂ መሆን የለበትም። ይህንን የናሆሜን ጉዳይ ለመፍታት በጭንቀት እንዳላብድ ብቻ። አይ እንደዛ መሆን የለበትም። የኔ ልጅ ሁሉም ቀስ እያለ ነው የሚደረገው። አንድ ነገር ለማከረ ነበር አቶ ተስፋዬ። ለሁለታችንም የሚጠቅም ጥሩ መፍትሄ ነው ይዤ የመጣሁት። እንቅልፋተሽም ቢሆን መፍትሄ ይዘሽ ከመጣሽ ጥሩ ነገር ነው። ምንድነው? አንዳንድ ነገሮችን ግን እያስተዋልኩኝ ነበር። አይምሮዬ ውስጥም ጥያቄ ነው ሆነብኝ። ቆይ ለምንድን ነው ጽናት ከፊት እንድትጠፋ ማትፈልገው? ለምን? ምክንያት የለኝም፣ ግን እንድትጠፋ አልፈልግም። ምክንያት የሌለህ ግን አይመስለኝም አቶ ተስፋዬ። ያው ያለው ነገር የግል ጉዳይ ነው ካልከኝ ልረዳ እችላለሁ። ምንድነው? ይሄ የሚያስጨንቅ ነገር ሆኖ ነው እንዴ? ዝም ብለሽ ናሆም ጋር ያለሽን ነገር አጨርሽ። ልክ እኮ ነው አቶ ተስፋዬ። ግን ደግሞ ከኛ ስር ጽናት ዞር ካላለች ባቢኔ ብቻዬን ማድረግ አልችልም። ነግሬሻለሁ ራሄል፣ ጽናት ከስራ መባረር አትችልም። እሱን ትቼዋለሁ። ለአንተም ቢሆን አስጊ የሆነች ሴት ናት፣ ለእኔም ደግሞ ትልቅ እንቅፋት የሆነችብኝ ሴት ናት። ስለዚህ ለምን ግን ምን ለማድረግ አስበሽ ነው እንደዚህ የተጨነቅሽው? እቺ ለሁለታችንም ችግር የሆነችበትን ሴት ወደማትመለስበት መመለስ። ወዴት? ወደ ውጪ?
አይደለም አቶ ተስፋዬ ወደማትመለስበት መላክ መግደል ይኸውልሽ የኔ ልጅ አሁን ተስፋ አለ ከትንሽ ጊዜ በኋላ ተነስተ ድክ ትላለህ ብሎኛል አደጋሽ ግርማ ግዴታ ነው እንጂ ይሄንን ያህል ጊዜ እንደተወስ ዶሮ እየተመላለሰ ነው ተስፋ ሊኖር ይገባል የኔ ልጅ ፈጣሪ ሲመረኝ እንጂ ስንት አመት ተመላለሰው እኮ ምንም ውጤት ያላመጡ አሉ እሱስ ልክ ነጋሽ ግርማ ፈጣሪ በጣም ቸር ነው ብቻ እንደው የጽኑን ልፋት አይቶ ምህረቱን ያወርድልህ አሜን አሜን የኔ ልጅ እንደው ለጽናትስ ግዴታው ነው አንቺን ጨምረን እንደው አሰቃየንሽ እንጂ ምን ነው ጋሽ ግርማ ለጽናት አባቷ ስለሆንኩ ግዴታዋ ነው ላንቺ ግን አባቴ ስላልሆንኩ ግዴታሽ አይደለም እያልከኝ ነው አረ እንደዛ አይደለም ብሌንዬ ያው ትምህርትሽን ማጥናት ስላለብሽ ብለን እኮ ነው አንቺም ቢሆን ደከመኝ ሳትይ ነው ያስታመምሽኝ ያለሽው እና ተረለኔም እንዳባቴ ነው አማይ ጋሽ ግርማ ደሞ እኮ እንደዚህ ሆንክ ብዬ ድሮ ያደረክልኝ ነገር ምረስ አይነሱ አይደለም አረ ተይ የኔ ልጅ እኔ ምን አደርግልሽ እንዴው መልካም ልብ ሲያድልሽ እንጂ ሌላው ይቀር እኔ መልካም ልብ ስላለኝ ሳይሆን ጋሽ ግርማ ከናቴ ጋር ልኑር እንጂ አባቴ እኮ አንተ ነህ ቆይ እስኪ ከጽኑ ጋር እንኳን ወላጅ ስንባል መቼ ነው ለሷ ብቻ ሄደ የምታውቀው ጋሽ ግርማ አንተ ማለት እኮ ለኔ አባቴ ጽኑ ደግሞ ታላቀቴ ማለት ናት እኔም እኮ ልጅ እንደሆንሽ ያን ነው የሚሰማኝ እያራኩሽ አይደለም ግን ትንሽ ትምርትሽ ላይ ትኩረት እንድታደርጊ ብዬ እኮ ነው ጋሽ ግርማ ያን ሁሉ ነገር ያደረክልኝ እኮ የሁለት ሴት ልጆች አባቴ ሆንከልኝ እኮ እንደዚህ ስትል ልንርቀ ወይም ደግሞ ልሸሻ አይደለም የኔ ልጅ እድግ በይልኝ ትምርትሽንም ግልጽ ያርግልሽ ይሄ ማንነትሽንም ደግሞ አይለወጥብኝ እሺ አሜን እሺ እሺ ይልጋሽ ግርማ እንደዚህ መመረቅ ነው እሺ ይሻለ ደግሞ ለክፉ ቀን ራስ ቢሆን ከጽናት ላይ እየተባተኝ በጣም ደስ ይለኛል ግን ይቅርታ አድርጊልኝ ይቅር ብያለሁ ጋሽ ግርማ እናንተን ባናገኝ ምን እንሆን ነበር እኔ እናት ደግሞ እኮ አንተ ይሻለህ እንጂ ስለኛ መልፋት ስለኛ መልካም ምንም ነገር እንዳትጨነቅ እኮ ይሄ የራሴ ግዴታ እኮ ነው እንኳን ከድሮ ጀምሮ አባቴ ለሆንክ ሰው ይቅርና ዛሬ እንኳን ለመጣው ለባቢ እኮ ይሄ ነገር ግዴታው እሺ ፈጣሪ ያክብርሽኝ እናት አሜን ሰላም አሜን ፈስ ነው መርቃትማ ስማኝማ ባብሻዬ ስምት እኔ ቆንጆ ምንድነው ደግሞ ስምት እንዴ እየሰሞሽ ነው ለማለት ነው የሚገርም ቃል ነው አሁን ቃሉን ተይውና ወሬውን አውሪልኝ እኔ ግን ካንተ ጋር ብቻ ሆነ የሆነ ሩቅ ሀገር መሄድ ነው የፈለኩት ልውሰድሽ አዎ ግን እርግጠኛ ነሽ አሁን እኮ ነው የምወስድሽ እኮ እሺ ወሰደኛ መንገድ ላይ ወራጅ አላልሽኝ እንጂ ወደማይደረስበት ጥልቅ ውስጥ ነበር መከተሽ ቆይ የት ነው ያለው ልብ ውስጥ ነው ጽኑዬ ካንቺ ጋር ማርጀት ካንቺ ጋር መኖር ነው ፈልገው ጧት ስነሳ አንቺን ያያየው መነሳትን ነው ፈልገው እኔም እኔ ፍቅር ሳላውቀው ነው በልብ ውስጥ ቦታ ይዘህ ያገኘውክ ስለዚህ ደግሞ አንተ የልጆች አባት ባሌ ሁሉ ነገር ነው እንድትሆን የምፈልገው ታዲያ ስለዚህ ልጅልኛው ምን ያስቅሻል ዝም ብዬ ነው እንዴ እሺ ግን ስንት ነው እንደወልድ ለምትፈልገው ለጊዜው አንድ ነው የፈለኩት ወደፊት ግን እናያለን እንዴት ነው ልጃችን አባቴ ያለች ነው አቤት አትላት ወይ ልጅ ምን አማረሽ እርጉዝዬ ይገርማል በዚህ ሰዓት በጣም ብዙ ነገር እያማረኝ ነው እኔ እርጉዟን ጽናትን እየጠየቅኩት አንቺን አይደለም አራ ነው እኔን ምን እንዳማረኝ አጠይቀኝ አራሽ በቃ ታኩርፊ ምን አማረሽ ንገሪኝ እስኪ ከዚህ ሀገር ሩቅ ቦታ ሄደን ማንንም ሳያጨናንቀን ማንንም ሰላማችንን ሳይነካ በነፃነት መኖር ነው የፈለኩት እንዴ እዚህ ያለሽ ያን ማረጋችን እንዴት ነው ማን በህይወታችን ጣልቃ ይገባል ማንንም ፈርተሽ ነው ለምን እንደዚህ የምትይኝ የኔ ፍቅር እስኪ እውነቱን ንገረኝ እዚህ ምንም የሚያስፈራ ነገር የለም ማለት ላንተ ሰላም ነው ሰላም እኔ እንጃ ግን ምን ይፈጠራል ብዬ እፈራለሁ
ታድለ ባብዬ ሁሉም ነገር በሚያስፈራበት ምድር ላይ ምንም ሳይፈሩ መኖር በጣም መታደል ነው። ምን ይፈጠራል ጽኑ? አንቺ ያለሽ፣ እኔ ያለው፣ ቤተሰቦቻችን አሉ፣ ፍቅር አለ። ከዚህ በላይ ምን ያስፈልገናል? ምን ይፈጠራል ብዬ ልፍራ? እንደዛ ብለህ የምታስብ ከሆነ አንተ በጣም እድለኛ ነህ። እኔ ግን አሁን ላይ በጣም ስለነገ ፈራለሁ። ምክንያቱም አባቴ ያስፈራኛል፣ ራሂል ታስፈራኛለች። አባቴ ከዛሬ ነገ የሆነ ነገር ሆነ አልሆነ ብዙ ነገር ነው የሚያስፈራኝ ባብዬ። አየሽ አይደል ጽኑ? ሁሉም ፍርሃቶችሽ የነገ ናቸው። ነገ ምን ይፈጠራል ነው ጥያቄው። ነገ አንቺ ያለሽ ወይ ነው? እሱን እኔ አላውቅም። ታዲያ አንቺ ነገ ላይ ትኖሪ አትኖሪ ለማታውቂው ይሄ ሁሉ ፍርሃት ከየት መጣ? ምን አስፈራሽ? እኔ እንጃ ባብዬ፣ ዝም ብዬ አንዳንድ ነገሮችን ሳስብ በጣም ነው የምጨነቀው። የኔ እናት ይኸውልሽ፣ እኛ የዛሬን እንጂ ነገን አናውቅም። እሱ ብቻ ነው የሚያውቀው። ስለዚህ አንቺ እኔ ደግሞ ያንቺን ሐሳብ እየተቀበልን መኖር ያለብን። ደግሞ መጨነቅ የለብሽም እሺ? እኔም አለው አባትሽም አለ። አይሁት እንዴት ነሽ ብለኝ? ደህና ነኝ። ደግሞ ምን ፈለግሽ? አረ የሰው ልጅ እንደዛ ማናገር የለብሽም። ወይ በሞቴ ለካ አንቺ ሰው ነሽ። እንግዲህ አንቺ ሰው መስለሽ ስለማትታየኝ ይሆናል። ቆይ ምን አደረኩሽ? ምንም የበደልኩሽ ነገር እኮ የለም። ቆይ እንደዛ መሆንሽ ተገቢ ነው? እሺ ምን አባሽ ፈልገሽ እንደዚህ ከፊቴ እስኪብርቶ መስለሽ የተገተርሽው? ያው መውጫ ሰዓትሽን ስለማውቅ እየጠበቅኩሽ ነበር። እሺ እንደዛ ከሆነ ታዲያ ለምንድን ነው መውጫ መግቢያዬን አስልተሽ እኔን የምትጠብቂ? ብሌን የሆነ ቦታ ቁጭ ብለን እናውራ። ጭራሽ ደግሞ ካንቺ ጋር ብሬ ልሂድ? ይሄ እኮ ከመደፋፈር ምንም አይተናነስም። ካንቺ ጋር የትም ቦታ ላይ ደግሞ እዚሁ የምታወሪው ነገር አውሪኝ። እንደ እውነታው ከሆነ ካንቺ ምንም የሚፈልግ ነገር የለም። አረ እና ታዲያ ከኔ የምትፈልጊው ነገር ካለ ልሂዳ? ቆይ ምንድነው? ቆይ ሴትዮ ከኔ የምትፈልጊው? የምትፈልጊው ነገር ተናገሪ። አልናገርም። መግቢያ መውጫን ደግሞ እየተከታተልሽ ምንም ነገር አልፈልግም እስቲ አታፍሪም እንዴ? ካንቺ ፈልጌ ሳይሆን እኔ ላንቺ ልሰጥሽ ነው። ውይ እስኪ እውነት በየኛ ቸሬኛ ለጋስ። አታሹፊ ብሌን፣ የምሬን ነው። ሰሚኛለሽ? የኛ አበበሽ ጎበና። አረ እሷን ስም አልሰጥሽም። እኔ ካንቺ ምንም ነገር አልፈልግም። እሺ አንድ ስራ ልሰጥሽ ነው። ይልሽ ወይዘሮ ራሄል፣ ስራሽን ሌላ የሚሰራልሽ ቅጥረኛ ፈልጊ። እሺ እኔ አንቺ ሰራተኛ አይደለሁም። እንደ እውነታው ከሆነ እንድታደርጊው እየጠየቅኩሽ አይደለም፣ ትዕዛዝ እየሰጠሁሽ ነው። አንቺ ማን ስለሆንሽ ነው ትናንትና መተሽ ማድረግ ያለብኝን የሌለብኝን ነገር የምትነግሪኝ? ብሌን አንድ ጥያቄ ብቻ እስኪ ልጠይቅሽ። የእሷን አባት ሆስፒታል ለሆስፒታል ይዘሽ ስትንከራተች ያውም ትምህርትሽን ጥለሽ እናትሽ እንደዛ የምታክል ደሳሳ ጎጆ ውስጥ እየኖረች እሷ ስለአንቺና ጠይቃሽ ታውቃለች? እስኪ ንገሪ። ይልሽ አሁን ገና ወጥ ረገጥሽ። እሺ እሱ አንቺን የሚመለከት ነገር አይደለም። በርግጥ አይመለከተኝም፣ ግን አንድ ነገር ልንገርሽ። እንደ ጽናት ሴት በቃ ራስ ወዳድ ሰው አይቼም አላውቅም። እንዴት አንድ ቀን ብቻ እንዴት ሆንሽ ብላ እንዴት አትጠይቅሽም? የእሷን ችግር ብቻ ሁሌ የምታሸክምሽ ስለአንቺና ጠይቃሽ ታውቃለች? አንቺም እኮ የምትበላው አታ ደሳሳ ጎጆ ውስጥ የምትኖር እናት አለችሽ አይደለ? ዘንበይ በቃሽ። እሺ ሂጂልኝ፣ ሻውን ጋር ይጽፍልኝ። እኔማ ሄዳለሁ። ግፋቢል ለእናትሽ ብለሽ ብልጡኝ። እሺ አንቺ አታስተብሪኝም። እሺ ብልጣት ምን አሉ ታዲያ ጋሽ ግርማ ዶክተሮቹ? ሰውነት ትንሽ እየተፍታታ ነው ብለውኛል። እኔም ጥሩ ስሜት እየተሰማኝ ነው። ወይ አባዬ ሁሉንም ነገር እውነት ያደርግልኝ። እኔ አንተ ደህና ሆነህ ቆመህ የምትሄድበት ጊዜ ነው ናፈቀኝ። ይሆናል ጽኑዬ፣ አንድ ቀን ሁሉም ችግር ያልፋል። እሺ እኔ ልጅ። እኔ እኮ ጠዋት ሳይህ በጣም የባሰብህ መስሎኝ በጣም ደንግጬ ነበር አባዬ። ጠዋት ምን ተፈጠረ? አይ እንዴት እንደሆነ ባላቅም ትንሽ ስንቀሳቀስ ወደኩኝ። ጽኑዬም በጣም ደነገጠችብኝ። እንዴት ልትወድቅ ቻልክ ጋሽ ግርማ? እኔ እንጃ ድንገት ነው የወደኩት። በጣም ነበር የደነገጥኩት ወድቆ ሳይው። ግን ደግሞ አሁን ላይ አባዬ ደህና ስለሆንኩ በጣም ደስ ብሎኛል። ተመስገን ነው የኔ ልጅ፣ ተመስገን ጌታዬ። አባዬ በቃ እናንተ ተጫወቱ፣ እኔ እስከዛ ድረስ ምግብ ምናምን ልሰራ ነው። አይሻልም? እሺ ልጅ።
ትራስ ላድርግልህ? ምን ነው ጋሽ ግርማ ችግር አለ እንዴ? አይ የለም የኔ ልጅ። እኔ የምልህ እስቲ ስለ ራሔል የምታውቀው ነገር ንገረኝ። ምን ነው ጋሽ ግርማ ስለሷ ለምን ማወቅ ፈለግ? አይ ምንም እንዲሁ ስለሷ ማወቅ ፈልጌ ነው። ግን ምን አይነት ልጅ ነች? መጥፎ ነች? ደግ ነች? እስቲ ንገረኝ ባቢ። እኔ እንጃ። እኔ ድሮ ሳውቃት ጥሩ ሴት ነበረች። ግን በደህንነቴ ጊዜ ጥላኝ ከሄደች በኋላ ምን አይነት ሴት እንደሆነች አላውቅም። ባቢ ተመልሳ ስትመጣና አሁን ስታያት ምን አይነት ስሜት ነው የሚሰማው? እንዴ ጋሽ ግርማ ምን ሊሰማኝ ይችላል? እኔ አሁን ላይ ለሷ የሚሆን ልብ የለኝም። ባቢ እውነቱን ንገረኝ። ለዚች ልጅ እንጥፍጣፊ የሆነ ፍቅር አለ ወይንስ የለህም? እውነቱን ንገረኝ እስቲ። ኧረ ጋሽ ግርማ እኔ በህይወቴ ከጽናት ውጪ ማንም ሰው እንዲኖር አልፈልግም። ጽናት ራሱ ባትኖር አሁን ላይ ብትመለስም አልቀበላትም። ያኔ ትታኝ ሄዳለች። ስለዚህ ባቢ እቺ ልጅ ከህይወትህ እንድትወጣ አድርግ። በዚሁ ከቀጠለች ለአንተም ለጽናትም ታስፈራለች። ይኸውልህ ጋሽ ግርማ እሷ በህይወቴ ውስጥ ምንም ቦታ የላትም። ደግሞ እንዴት ነው ጽናትን ለህይወቷ ሊያሰጋት የሚችለው? እቺ ልጅ ጽናት ባትኖር ኖሮ አንተ የሷ እንደሆንክ አድርጋ ነው የምታስበው። ጽናት ኖረችም አልኖረችም እቺ ልጅ በድጋሚ ህይወት ያላስገባትም። እሱን እሷ አታውቅም። በጽናት ቂም ይዛ እሷን ለመጉዳት የመጣች ይመስለኛል። ኧረ ጋሽ ግርማ እንደዛ አይሆንም። እሱ ነው የምታየው ይሆናል። አትጨነቅ እሺ ጋሽ ግርማ። አሁን አንተ ጤንነት ላይ ብቻ ተኩር። ልጄን የመጠበቅ አንተ ኃላፊነት ነው። አደራ። ቆይ ጋሽ ግርማ አግኝታት ነበር እንዴ? ማለቴ እንዴት በዚህ ልክ ስለሷ ማወቅ ቻልክ? የተፈጠረ ነገር አለ? አንተ ቀለል አድርገህ አይተህ ይሆናል። ራሔል ውስጧ ያለው ጥላቻና የመነጠቅ ስሜት ምንም ለማድረግ ወደ ኋላ አትልም። ባቢ አሁን የሚያሳስበኝ የሷና የኔ መገናኘት አይደለም። የሚያሳስበኝ የልጅ ጉዳይ ነው። ባቢ አደራ ልጄን ጠብቃት። ለማንኛውም ጋሽ ግርማ እጠብቃለሁ። ከኔ አልፎ እሷ የሚነካ ሰው መቼም አይኖርም። እሺ ሆነሻል? ምንድን ነው የሚያብሰለስልሽ? ምን ሆነሻል? ምንም አልሆንኩም አቶ ተስፋዬ። ያ ልጅና ያቺ ውዳቂ ሴት ናት ውስጥ ገብተው ያብሰለሰሉኝ ያሉት። በዙሪያቸው ያሉ ሰዎች ጠንካራና እነሱን አሳልፈው የማይሰጡ ሰዎች ስለከበቧቸው ነው። የጧቱን ነገር ለማድረግ ወስነሽ ብቻ እንዳይሆን አቶ ተስፋዬ እንድታስብበት ነግሬህ ነበር። ምን ወሰንክ? እኔ በጭራሽ አላደርገውም። እንደዚህ አይነት ሰው አይደለሁም። እውነት እንደሱ አይነት ሰው አይደለም? ምን ነው የነጽናትን ድርጅት በምን አይነት መልኩ እጅ እንዳስገባው ረሳው እንዴ? ይሄን እንዴት አወቅሽ? ማን ነገረሽ? እኔ ራሔል ነኝ። እሺ አቶ ተስፋዬ ምንም ነገር ፈልጌ አላጣም። እና ምን አድርገህ ነው የምትይኝ? ደርሰህ ጻድቅ አትሁን ያልኩህ። ምን ነው እነጽናትን ያንን ከመሰለ ሀብት ያውም እንደዚህ አይነት ደረጃ ከወረዱ በኋላ ምን ነው ከሞትም በላይ የገደልካቸው እኮ አንተ ነህ። እሰይ ደግ አደረኩ። እኔ በድህነት መኖር ጭራሽ አልፈልግም ራሔል። አሁን ወደ ነጥብ ይመጣል። ናሆሚ የማንም ሲሆን ማየት አልፈልግም። ከሚገርምህ ጽናት እዚህ በህዋነት ተቀጥራ የምትሰራው ናሆሜን ከልቧ ወደውና ፍቅረው እንዳይመስል አንተን የምትጥልበትን ቀን እየተጠባበቀች ነው ያለችው። መቼም ቢሆን እኔን መጣል አትችይም። እኔ ተስፋዬ ነኝ። ነህ እንዴ? አላወኩም ነበር። አሁን ጉራውን ተወውና ጽናት ባቢ ስርስር የምትለው ወደው አይደለም እስክታገባው ብቻ ነው።
ካገባችሁም በኋላ ያኔ አቶ ተስፋዬ በምን ምክንያት ሞተ የሚባለው ነገር ይቀርና ያኔ ሁሉም ሀብት ለሷ ይሆንና ከዛ በኋላ ባቢ መንገድ ላይ ወርቁ ይቀርልሃል። ይህ በጭራሽ አይሆንም። በጭራሽ ሊሆን አይችልም። እኔ ጋር አትቆጣ አቶ ተስፋዬ። ይሄ የኔ እቅድ ሳይሆን የጽናት እቅድ ነው። ሳትቀድመን ብትቀድማት ይሻላል ነው እያልኩ ያለሁት። ከምድረ ገጽ ነው ማጠፋት እቺ ሰይጣን። የኔ ውሳኔ ይሄ ነው። ጽናት መወገድ አለባት። ይህንን በምን መንገድ ማድረግ እንችላለን? ሁለታችንም ስናስብበት እንደርና ነገ እናወራበታለን። አንዴ ማውራት እንችላለን ነው? ስለ ስራ ጉዳይ ነው? አይ ስለኔ ነው። ይቅርታ፣ ይሄ ስራ ቦታ። ስለዚህ ሌላ ነገር ማውራት አልችልም። አንተ ደግሞ ሁሌ ማውራት አልችልም። አይሰማሽም እንዴ ራሄል? ስራ ላይ ነኝ። ስራ አታስፈችኝ እያልኩሽ እኮ ነው። ምን በደልኩ ይሄን ያህል ናሆሜ? ምን አድርጌ ነው ይሄን ያህል ልታዋራኝ እንኳን ማትፈልገው? እዚህ ሀገር ማንንም የማውቀው ሰው እንኳን እኮ የለኝም። አንድ ሰው እንኳን የማውራው ሰው የለኝም። ምን አለ ናሆሜ አንድ ቀን እንኳን እሺ ብለህ ብታዋራኝ። እሺ ተረጋጊ። ምን ሆነሽ ነው ያዘንሽው? ከፋኝ እውነት ናሆሜ። ብቸኝነት በጣም ነው እየተሰማኝ ያለው። ማንም የለኝም በእውነት። እንዳሁኑ ብቸኝነት ተሰምቶኝ አያውቅም። እህትሽ የት ሄደች? እህቴ የለችም። ምን ማለት ነው የለችም ማለት? የት ሄደች? ናሆሜ ያኔ ትዝ ይልሃል? ትቼ በሄድኩኝ ሰዓት ያኔ እህቴ በጣም ታማ ነበር። ያን ጊዜ ነው ያንን ባለሀብት ሽማግሌ ያገኘሁት የነበረው። ከዛም በቃ እህቴን እንዲያሳክምልኝ ጠየኩት። ያኔ ነው አንተም እሷም ያኔ ምርጫ ውስጥ የገባችሁት። አንድ ያለችኝ እህቴ እሷ ብቻ ናት። እናትም አባትም ሆና ያሳደገችኝ እሷ ናት። ለዛም ነው እሷን መርጬ ከሱ ጋርም ምርጫ ውስጥ ከተተኝና እህትሽን ማሳከም የምትፈልጊ ከሆነ አግብተሽ መሆን አለበት አለኝ። ከዛ አግብቼው ሄድኩኝ። እሷንም በቃሉ መሰረት አሳከመልኝ። እሷም አሁን እዛ ነው እየኖረች ያለችው። ስለዚህ አሁን ባለ ትዳር ነሽ? አይ አይደለም። ባሌ በተጋባን በአመቱ ነው በተኛበት ሞቶ የተገኘው። እኔ ደግሞ እዚህ ሀገር አንድ ሰው እንኳን የማውቀው ሰው ወይም ደግሞ የሚቀርበኝ ሰው የለም ካንተ ውጪ። እውነት ናሆሜ እኔ አሁን በጣም ነው የከፋኝ። ከጎኔ ማንም የለኝም። ታዲያ ለምን እህትሽ እዚህ አትመጣም? ወይ ደግሞ አንቺ ለምን ወደሷ አትሄጂም? አይ አይሆንም። ሁለቱ የማይሆኑበት የራሳቸው የሆነ ምክንያት አላቸው። ምክንያቱም ማወቅ አይጠበቅብኝም ራሄል። ደግሞ ተረጋጊ። ነገሮች በምክንያት ናቸው ብለሽ አስቢያቸው። ናሆሜ ይቅርታ አድርግልኝ። ያለውበት ሁኔታ ነው እንደዛ እንዳደርግ ያደረገኝ። ካንተ ደግሞ እሷን ማስበለጥ ነበረብኝ። እሷ እናትም አባትም ሆና ነው ያሳደገችኝ። ይኸውልሽ ራሄል አንቺ ልክ ነሽ። እኔም ብሆን ይሄንን ነበር የማደርገው። ስለዚህ ይቅርታ አድርጌልሻለሁ። እውነት ናሆሜ ይቅርታ አድርግልኝ? አዎ ራሄል ይቅርታ አድርጌልሻለሁ። ናሆሜ ከልብህ እውነት ይቅርታ አድርግልኝ? እውነት በጣም ነው ቅልል ያለኝ። ችግር ምንድን ነው ብሌን? የተፈጠረ ነገር አለ እንዴ? ማለቴ ከመጣሽ ጀምሮ እኮ ምንም ነገር አላወራሽ። አይ ምንም እያሰብኩ አይደለም ጽኑ፣ አትጨነቂ።
ኧረ ብሌን እባክሽ አንቺ እንደዚህ ስታኮርፊ አያምርብሽም? አንቺ ስትጫወች ስትስቂ ነው የሚያምርብሽ። አይጽኑ ሁሉ ጊዜ መሳቅና መጫወት አለ ብለሽ ነው? እሺ ቆይ ብሌንሻ እንደባለፈው ላስቅሽ እንዴ? አስጨነቅኩሽ አይደለ? የማይሆን ሐሳብ እያሰብኩኝ እኮ ነው። ይቅርታሽ ጽኑ። ብሌን ደግሞ ምን ይቅርታ ነው? ግን የሚያሳስብሽ ነገር ካለ አብረን ተነጋግረን ብናስብበት በጣም ደስ ይለኛል። ኧረ ምንም የማይረባ ነገር ነው እባክሽ ተይው። እኔ የምልሽ ስራሽ እንዴት እየሄደልሽ ነው? በጣም ጥሩ ነው። ቀላል ሰው መስዬሻለሁ። በሶስት አለቃ ታጅቤ እኮ ነው ስራዬን የምሰራው። እነማን ናቸው ደግሞ ሁለቱ? ያው አቶ ተስፋዬም እንዳለ ሆኖ ባቢም ራሄልም። ራሄል ደግሞ እንዴት ነው አለቃሽ የምትሆነው? እኔም አልገባኝም እባክሽ ብሌንዬ። ግን ያው አቶ ተስፋዬ ጠሩኝና እሷ ማለቃሽ ናት አሉኝ። ስለዚህ መቀበል ነው ያለው አማራጭ። ለጽዳት ስራ ደግሞ ሁሉ አለቃ ምንድነው? ምን አውቃለሁ ብሌን። እዛ ቤት ሁሉም እየተነሳ አለቃ ነኝ ይላል። ከመቀበል ውጭ አማራጭ አለ? የለም። ይልቅ አሁን ቆንጆ ሻይ ላምጣልሽ። አልፈልግም አመሰግናለሁ። ግን ጽኑ በቃ ዝም ብለሽ አውሪ። ምንድነው? እና እኮ እንደ ድሮ ራሱ እያወራሽኝ አይደለም። ምንድነው ብሌን? አንድ ነገር ማታሰብኩና በጣም አስገረመኝ። ምንድነው ያስገረመሽ? ጽኑ ተቀይምሽ አይደለም ግን ሳስበው በጣም ስለገረመኝ ነው የምነግርሽ። ብሌን ምንድነው አትነግሪኝም? ቆይ ጓደኛዬ ነሽ አይደለ? አኗኗራችንን ታውቂያለሽ። እንዴት ተቸግረን እንደምንኖር እናቴ ምን አይነት ህመም ውስጥ እንዳለች ታውቂያለሽ። ግን እኔ ላንቺ ጉዳይ ስሯሯጥ አንድ ቀን እንኳን የኔን ችግር የኔን ህመም ተረድተሽኝ ጠይቀሽኝ ታውቂያለሽ? ብሌንዬ ይቅርታ በጣም እያየሹ እያሳለፍን ያለውን ጭንቀት እኔ ራሱ እኮ ምንም ደህና አይደለሁም። ቢሆንም ጽኑ እኛ እኮ ከእናንተ ያልተናነሰ ችግር ውስጥ ነው የምንኖረው። ለምንድነው ችግሬን የማትጠይቀኝ? ለምንድነው ህመሜን የማትካፈለኝልና የራሷ ችግር ስላለባት ነው ብዬ አስባለሁ። ያው የኛ የተለመደ ችግር ስለሆነ ያንቺን ችግር አስበልጬ ወደ አንቺ ችግር ሮሮጣለሁ። ግን ደግሞ ጽኑ አንድ ቀን እንኳን ስለኔ አስበሽ ታውቂያለሽ? አዎ ልክ ነሽ ብሌን። እኔ አሁን ምንም ማለት አልችልም። በጣም ይቅርታ። እሺ በቃ ጽኑ ችግር የለም እርሹ። እኔ ዝም ብሎ ስለገረመኝ ነው ያነሳውብሽ። ብሌንዬ የእውነት አንቺ በጣም ልክ ነሽ። ይቅርታ አድርግልኛል። አረ ችግር የለውም ጽኑ። ይሄ እኮ ትልቅ ነገር አይደለም። በቃ እኔ ግን አሁን ልሂድ። እሺ ደህና ዋይ። ነይ ቾቤ ነይ። ቻው። ምን ሆነሽ ነው ጽኑ? ምንድነው የከፋሽ ትመስያለሽ? አረ ምንም አልከፋኝም። ደህና ነኝ። እኔ እንጃ ሲያዩሽ ግን ደህና አትመስይም። ምን የሆንሽው ነገር አለ? አይ ደህና ነኝ አትጨነቅ። እሺ ደህና ነኝ ካልሽ በቃ አላስጨንቅሽም። ለማንኛውም አሁን ለብሌን ደውይላት። ቆየች አይደል? እኔ እንጃ ምን ሆና እንደሆነ። ስራ ሳይረፍድብን እንድንወጣ ደውይላት። በቃ እኔ ፍቅር ቅድሚያ አንተ ሂድ። እኔ ትንሽ ልጠብቃት አይሻልም እንዴ? ላንቺ መግቢያ አንቺ እኮ ለኔ ሰዓቱ ገና እንዴ? ግን ቆይ አንተ እንዴት ብለህ መጣ? እነ ጽናትን ላግዛቸው ብዬ ነው። ጥሩ አስበሃል። እኔ እስከዛ ጋሽ ግርማ ላዘጋጀው። እሺ ብሌን በሰላም ነው? አስጨነቅሽኝ እኮ። ወይ በእናትሽ አልነገርኩሽም አይደለ? ፈተና ኑሮኝ እኮ ለትምህርት ቤት እየሄድኩ ነው። አይ እኔማ ደውለሽም ስላልነገርሽኝ ምን ሆንሽ ብዬ በጣም ነበር የተጨነቅኩት።
ለማንኛውም ደህና ከሆንሽ ጥሩ ነው። እሺ ይቅርታ እሺ ጽኑዬ፣ በእናትሽ የነገርኩሽ እኮ መስሎኝ ነው። አረ ችግር የለውም ብሌንዬ፣ ዋናው ያንቺ ደህና መሆን ነው። ለማንኛውም መልካም ፈተና ይሆንልሽ። አሜን። ሰላም ወይ። ደወልሽላት? እኔ ጨረስኩኝ። አዎ ደውዬላት ነበር፣ ግን ዛሬ ፈተና ስላላት አትመጣም። እንዴ ታዲያ አልነገረችሽም ነበር? አሁን ነው መሰለኝ እሷም የሰማችው። በቃ ለማንኛውም አንተ ሂድ፣ እኔ አባዬን ሆስፒታል ልውሰደው። እሺ በቃ የተፈጠረውን ነገር ለማስረዳት ሞክራለሁ፣ ግን አንቺ አትጨነቂ እሺ? እሺ እሺ ቻው በቃ እሺ። እንዴት አደርክ ነው? ደህና አደርሽ ራይል? ምንድነው እንደዚህ በጧቱ ፊትን ይጣልከው? መስሎሽ ነው? ደህና ነኝ። ደህናማ አይደለም ናሆሜ። ምንድነው እንደዚህ ፊትህን እኮ ጥለዋል? ደህና ነኝ አልኩሽ እኮ ራይል፣ ቁጭ በይ። ናሆሜ እኔ እኮ ድብርትህን እንዲለቅህ እያደረኩ ነው። ቁጭ በይ አልኩሽ እኮ ራይል። ያማታል። ምንድነው ይሄን ያህል እንድነካው እንኳን ማትፈልገው? ይሄን ያህልም ለመንካት አስጠልቻለሁ? እኔ አስጠላሽኝ አላልኩም ራይል። ደግሞ ማልተጨነቅ መስሎሽ ነው? የኔ ፍቅር በደንብ አውቃለሁ። ጭንቀት ውስጥ እኮ ነው ያለው። መናገር ካልፈለክ ግን አላስጨንቅህም። ናሆሜ ጽናትን እኔን እንደምትወደኝ እንደነበር እውነት ትወዳታለህ? እኔንስ እንደምታፈቅረኝ እንደነበረ እውነት ታፈቅራታለህ? እስኪ ንገረኝ። ራሂል እኔ ጽናትን ከምልሽ በላይ ነው ማፈቅራት እኮ። እኔን ታፈቅረኝ ከነበረው በላይ እሷን ታፈቅራታለህ? አዎ አንቺን ከሚሰማኝ በላይ ለሷ እጥፍ ነው የሚሰማኝ። እሷን ማጣት ለኔ ሞት ነው። ደስ ይላል። እንኳን ወደድካት። አዎ በጣም ፈጣሪ እኔ ደህና እንደሆነ የሰጠኝ አንድ እንሷን ብቻ። ቆይ ግን እኔ እንደሄድኩት እሷ ብትሄድ ምን ታደርጋለህ? አዎ በጣም እኔን ደህና እንደሆነ ፈጣሪ የሰጠኝ ስጦታዬ ናት። ጽናትን ከወደድካት እሺ፣ ግን ደግሞ በምንም መንገድ አንተ እንደማትገባ ተወቀው እሺ? ይሄ እንዳይሆን ነው ጸሎቴ ራይል። ጽናትን አንድ ይሰጥቶኛል፣ መልሶ ይወስድብኝ። እኔ አላውቅም። የእውነት ፍቅር ያለበት ግን እኔ አይመስለኝም። ያው እኔ አንተ ስትጎዳ ማየት ስለማልፈልግ ነው እንጂ እኔ ምንም ነገር ፈልጌ አይደለም። ምን ማለት ነው አትገባም ማለት? ይሁን ግን በደንብ አስብበት። እኔ እንደ ሴት ሆኜ ነው ሁሉ ነገር እያየሁት ያለሁት። ያው እኔ እየነገርኩ ያለሁት እንደ እህት ነው። ስትጎዳም ደግሞ አንተ ማየት ስለማልፈልግ ነው። ምን እያልሽ እንደሆነ እየገባኝ አይደለም ራይል። ጽናት ሁሌም ቢሆን የኔ ናት፣ መቼም ትተኛ አትሄድ። ይሁን ደስ ይለኛል፣ ግን ደግሞ ሴት ስለሆንኩ የሴት አካሄድ በደንብ አድርጎ ይገባኛል። ያው እኔ እየነገርኩ ያለሁት እንደ እህት ነው። ደግሞ ብትለየኝስ ብለህ ማሰብ ይኖርብሃል። በጭራሽ አላደርገውም ራይል። ጽናት ታፈቅረኛለች፣ እኔም አፈቅራታለሁ። አንለያይም። ፈጣሪ ፍቅራችሁን ያዝልቅላችሁ። እቺ ልጅ አበደች እንዴ?
አቤት ጠራኝ? አዎ ፈልጌ ነበር። ዛሬ ጽናት ስራ አልገባችም። የምታውቀው ነገር አለ? አባቷ ሕክምና ክትትል አለውና ሆስፒታል ውስጥ። ይሄ ንቀት ነው። ብዙ ጊዜ ስለተቀበልናት በፈጨት ጀመረች አይደል? ንቀት አይደለም አባባ። የምትተካላት ጓደኛዋ ስላልመጣች እሷ ይዘው መሄድ አለባት። ለዛ ነው የቀረችው። አንተማ የእሷ ጠበቃ ነህ። ምን እንዳስነካችህ አላውቅም። አይ ጠበቃ እየሆንኩላት ሳይሆን እውነታው ይሄ ነው። አሁን መጋዘን ሄደህ የገባውን ቡና አይተዋል? አዎ ሄጄ አይቼዋለሁ። የታዘዘው በሙሉ ገብቷል። ላዘዙት ሰዎች ለማቅረብ በቂ ነው? ትንሽ ስላነሰ ለሌሎች አምራቾች ደውዬ እንዲያመጡ ነገርኳቸው። ጥሩ አድርገሃል። ትዕዛዙን በሙሉ በተቀበልነው ኦርደር መሰረት ስጣቸው። እሺ አስረክባችኋለሁ። በቃ እኔ ትንሽ ቆይቼ ልወጣ ነው። ወዴት ነው የምትሄደው? ምን አገባህ ወዴትስ ብሄድ? እባክህን አባባ ዳግመኛ ወደዛ መጠጥ ቤት አትሂድ። ቆይ ራስህን ማዋረድ አልሰለችህም? ማታ ጠጥቶ መግባት፣ ቀን ደግሞ እየታመሙ መዋል። ኧረ እባክህን አባዬ እባክህን። ስማ የኔ ትንሽዬ ልጅ፣ እኔም መቆጣጠር አትፈልግ። አንተ ከኔ ተሻለ አይደለም። አንተ ውርደት ውስጥ ነው ያለኸው። እኔ ደግሞ ምንድነው ውርደት ውስጥ የሆንኩት? ከዛች ውዳቂ ጋር ፍቅር ፍቅር እያልክ ስትልከሰከስ ትልቅ ጀብዱ የሰራህ መስሎህ ነው? ተው አባባ፣ ጽናትን አትናገራት። ዝም ብለህ ሂድ። በማን ላይ ሀብታም እንደሆንክ ረሳህ አይደል አባባ? እኔማ ትንሽ ቆይቼ እሄዳለሁ። ዘና ፈታ እምልበት ቦታ እሄዳለሁ። ሁሉ ነገር አለኝ። ሀብታም ነኝ። አሁን አይነት ነገር ምን ብታስነካው ነው ይሄን ልጅ እንደዚህ ሊሆን ይችላል? እኔ የምልህ አለቃ ምን አለ? ተይ እባክሽ፣ ደንፍቶ ሲጨርስ ራሱ ያቆማል። ባቢዬ ምንም ቢል በዚህ ሰዓት እሱ ልክ ነው። ምክንያቱም ስራውን በጣም እየበደልኩበት ነው። እሱን እርሺ እባክሽ። እንዴት ነው ግን የመጠጡ ነገር አሁንም አልተስተካከለም እንዴ? እንዴት ብሎ ይስተካከላል ብለሽ ነው? አሁንማ ጭራሽ እየበሰበት እኮ። ቆሽ ግን ታው ስትለው ምንድነው የሚለው? ተወይ ልዝናና ነው የሚለው። ጀብዱ እንደሚሰራ ሰው የጥፋተኝነት ስሜት አይሰማውም። ምን ይሻላል በእናት? አሁን ላይ እሱ ትክክል ነኝ ብሎ ካሰበ በምንም አይነት መንገድ ማስተካከል በጣም ይከብዳል። በጣም እንጂ ዛሬማ ጭራሽ በመንገድ እንዳገባ ብሎ ነው የተናገረኝ። በቃ ባቢዬ አትጨነቅ። ምክንያቱም እሱ በራሱ ጊዜ ካልተው አንተ ብቻ ተው ስላልኩ አይተው። ተይ እባክሽ የራሱ ጉዳይ። ግን ብሬ ምን ሆና ነው ከፈተና ስትወጣ ያልመጣችው? አላውቅም ባቢሻ፣ ግን የሆነ ቅር ያላት ነገር ያለ ይመስለኛል። ምን ተፈጠረ? ማለቴ ምን አድርገሽ ነው የምትቀየምሽ? የእሷን ችግር አንድም ቀን ሳልቀበል ሁል ጊዜም ስለኔ ችግር ብቻ እያወራው ራስ ወዳድ ሆንኩ መሰለኝ። ጽኑ ደግሞ ምን ሆነሽ ነው? አንቺ ያለሽበት ነገር እኮ ቀላል አይደለም። ብሌን ደግሞ እንደዛ የምታስብ ልጅ አይደለች። እስኪ ብቻ እንዳፈ ያድርግልኝ። እኔ ግን በጣም የከፋት እየመሰለኝ እየተጨነኩ ነው። እንደዛ ካሰብሽ ደግሞ ነገ ቤቷ ሄደን እናወራታለን። እሱ በጣም ጥሩ ሐሳብ ነው። ብታይ ዛሬ ትመጣለሽ ብዬ በጣም ነበር ስጠብቃት ያልኩት። በዛ ላይ በጣም ነው በመቅረቷ የደበረኝ። እሺ